በፈጣሪ አማናይት ቆንጆ እንደዛ አይሆንም አይባልም። እሺ እንዴ አማናይት አባዬ እኔ ጭራሽ አባትሽን ከዛች ጋር በጣም ጥሩ። ቆይ ሲጀመር አንቺ ስለዚህ ነገር ምሽበት ተሰሚኛለሽ? ታኩሰዋለሽ። ከፍ ያለ ሁሉ ዝቅ ማለቱ አይቀርም። እኔ አማናዊትን ግን ልታውቀኝ አደርግሃለሁ። አማናዊትን ቀላል አድርጎ ቢያስብም ያላሰበበት መታው ትገኛለች። ሆኖም ማኪዳንም ለመፍታት ተነጋግረዋል። ሆኖም እንግዲህ አማናዊትንም እንደሚያፈቅራት ኤልያስ ነግሯታል። እጅግ ደንግጧለች። ይሄ እንዴት ሊሆን ይችላል በማለት ማኪዳም እንግዲህ እጅግ በጣም በመናደድ አማናዊትን በዚህ በካውያ ነው የምትኩስሽ ያለች ካውያ ይዛባት ትገኛለች። ሆኖም እንግዲህ የማኪዳ ወንድም እንዳልሆነም ታውቋል። ሁሉም ነገር ዛሬ ይፋ ወጥቷል። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ጋበዝኳችሁ። እንግዲህ በባለፈው ክፍል ላይ ሕፃኗ ማክቤልን አንቺ ዲቃላ የዲቃላ ልጅ ስትላት ኤልያስ መጥቶ ነበር። እንደ አይኔ ብሌን የምጠነቀቅላትን ልጄን እንዴት እንደዚህ አይነት አነጋገር ትናገሪያለሽ በማለትም ሲቆጣት እቺ ጎዳና ተዳዳሪ አሳስቷኝ ነው ይቅርታ አድርግልኝ ብሏ ትለዋለች። በልጄ በአንዷ ልጄ መተሽማ ምንም አይነት ይቅርታ አላደርግልሽም፣ ይቅርታ አረግልሽ ነበር። ሆኖም ግን በማኪ ስለመጣሽ ይቅርታ አላደርግልሽም ይላታል። ሆኖም እባክን ሁለተኛ አይለመደኝም፣ የኔ አባት ይቅርታ አድርግልኝ፣ እቺ ናት ያበላሸችኝ ብላ ብትለውም ማክቤልን ወደ ውስጥ ግቢ አንቺ በማለትም ይናገራታል። ማክቤል ሕፃኗንም ወደ ውስጥ እንድትገባ ያደርጋታል። ሆኖም እንግዲህ አማናዊትንም አንቺ ሌባ ከዚህ ቤት ሂጂ ብዬሻል ነበር ወይ? እዚህ ምንድን ነው የምታደርጊው? አሁን እኔ ሌባን አልደግፍም። ማንም ሆነ ማንም እዚህ ቤት በሌብነት እንዲቀመጥ አልፈልግም። በይቀጥ በይና ከዚህ ቤት ውጪ ብሎ ይላታል። እሷም አረ እባክህን ያልሆነ ነገር አትናገር፣ እኔ አንተን ብዬ አይደለም የተቀመጥኩት ሕፃኗን ብዬ ነው። ስለዚህ ብላ ስትልም እኔ በማንም አልደራደርም፣ ሂጂ ከዚህ አንቺ መሰልሽ ሌባ ሆነሽ ኪሱሽ ውስጥ እየተገኘው፣ ስለዚህ ቀጥ በይና ሂጂ ብሎ ይላታል። እሷም በፍጹም አልሄድም ወዴትም ብላ ብትልም ሆኖም ማኪዳን ሊያስጠነቅቃት ወደ ውስጥ ይገባል። ማኪዳም እንግዲህ እባክህን ይቅርታ አድርግልኝ ብላ ትለዋለች። እሱም በፍጹም ይቅርታ አላደርግልሽም፣ ልጄን አንድ ልጄን እኮ ነው የወደድሻት፣ ይሄ ማንነትሽን ነው የገለጠልኝ። እኔ በሌለውበት ሰዓት ልጄን በዚህ አይነት አጠራር እየጠራሽ የምታሰቃያት ማለት ነው። ስለዚህ በፍጹም ይቅርታ አላደርግልሽም፣ አሁን ከዚሁ ሂጂ ብሎ ይላታል። እሷም እንግዲህ ከዚህ ሂጂ ብሎ ሲላትም በፍጹም እኔ አሁን ከዚህ አልሄድም። እንዴት ነው ከዚህ የሚሄደው? በፍጹም ይሄንን ነገር አላደርግም፣ እባክህ መጀመሪያ ይቅርታ አድርግልኝ ብላ ትለዋለች። እሱም መቼም ይቅርታ አላደርግም፣ አንድ ነገር ልንገርሻ፣ ፍቺ ይፈልጋለሁ ብሎ ይላታል። እንዴት ለዚች ለጎዳና ተዳዳሪ ብለህ እኔም ፍቺ ትጠይቀኛለህ? ይቅርታ አድርግልኝ፣ እኔና አንተ መቼም አንፋታም እያለች ስለምነው በፍጹም ይላታል። እሱም እንግዲህ እሷን እምቢ ብሏት ወደ አማናዊት ጋር ይሄዳል። እሷ ጋም ሄዶ በይ አሁን ከዚህ ቤት ውጪ ብሎ ይላታል። እኔ ከዚህ ቤት መውጣቱን እወጣለሁ፣ ግን የነበርኩት ለልጅቷ ብዬ ነው እንጂ ለአንተ ብዬ አይደለም። ግን ደግሞ እዚህ ስልክ ውስጥ ያለውን ሚስጥር ቢሰማ እያለች ነበር። ስልኳን ይዟ እንግዲህ እዚህ ስልክ ውስጥ ያለውን ሚስጥር ቢሰማ በፍጹም እኔ ይቅርታ አላደርግለትም፣ እሱ ግን ይጸጽተዋል እያለች ስልኳን ይዟ እያሽከረከረች እያለ ዳኒ ከኋላ ይመጣና ስልኳን ይመነጭቃታል። እሷም ስልኬን አምጣ፣ ስልኬ ያስፈልገኛል ብላ ስትለውም ስልክሽን አልሰጥሽም፣ ስልክሽ ምን ያደርግልሻል? አሀ አይነውሩ ደህና ነህ? አሁንም አይነውር ነህ ብላ ትለዋለች። አዎ አይነውር ነኝ ብሎ ይላታል። ለምን እስከ መቼ ድረስ ነው የምታስመስለው? አሁን ራሱ
አይንክ ባይኖረው ስልኬን አትወስድም ነበር። ስለዚህ አንተ ሲጀመር አይነውርም አይደለህም ስልኬን ስጠኝ ብላ ትላለች። ስልክሽ ምን ያደርግልሻል? ስልኬ የሚያስፈልገኝ መሰለኝ ቢያስፈልገኝ መሰለኝ ስልኬን ስጠኝ አልኩ። ስጠኝ ስልኬን ስትልም ስልክሽን የምሰጥሽ እዚህ ጉንጬን ሳምኝና ስልክሽን እሰጥሻለሁ ብሎ ይላታል። እኔ እንዳንተ ባለጌ አይደለውም። ስለዚህ እኔ በፍጹም ይሄንን ነገር አላደርግም። እኔ ባለጌ አይደለውም ብላ ትለዋለች። እሱም እኔ ባለጌ አይደለውም ብላ ስትለውም እሺ ታዲያ ስልኬን ሰጠኛለህ ወይስ አትሰጠኝም? አሁን ስልክሽን የምትፈልጊ ከሆነ ኤልያስ እዚህ ጋር እንዳያየን ወደ መኝታ ክፍል ልግባና እሰጥሻለሁ ብሎ ይላታል። አንተ እህቴ ከምትለው ጋር ስትማግጥ አንተ ሲጀመር ሴሰኛ ነህ፣ የሴሰኛ ሱስ ነህ የያዘ እንዴት እህቴ ከምትላት ጋር ትማግጣለህ ብላ ትለዋለች። እሱም እንደዛ በምትለው ሰዓት ይሄ ሀሰት ነው ብሎ ይላታል። አንተ እዛው እንደጀመርክ ጨርስ፣ እኔ አማናዊት ነኝ ማን መሰልኩ ብላ ትለዋለች። አሁን ስልክሽን የምትፈልጊ ከሆነ ነይ በይ ወደ መኝታ ቤት እያላት ስልኩን ይዞ ይሄዳል። በዚህንም ሰዓት አማናዊት እሱ ሴት ናት ብሎ የናቃት ሳያስብም ትመታዋለች። ሆኖም እንግዲህ ባያችሁት መልኩ ከመታችሁ በኋላ ስልኩንም ትቀበለውና ትሄዳለች። ወይኔ ምን አይነት ጀግና ናት እያለ ይገኛል። ስለዚህ እንደዚህ ጀግና ናት ብሎ ካደነቀን አይቀር ሌሎቹም እንደዚህ የሚንቋችሁን ካገኛችሁ ማኮላሸታችሁን እንዳትተው ስንል ማሳሰቢያችንን እንለቃለን። ሆኖም እንግዲህ ጀግንነቷን እያደነቃት ነበር እዛው እየተንፈራፈረ እንደ ዶሮ የነበረው። ሆኖም አማናዊት ስልኳን ይዟ በቆመችበት ኤልያስ ይመጣል። ኤልያስም እንዴ ከዚህ ቤት ሂጂ ብዬሻል ነበር ወይ? እኔ በሌባ አልደራደርም ብሎ ይላታል። የሚጸጽትህን ነገር አታድርግ። አሁን እዚህ ስልክ ውስጥ ያለውን ነገር ብትሰማ አንተ ይቅርታ ትጠይቀኛለህ። ሆኖም ግን እኔ ይቅርታ አላደርግልም። ምንም ነገር የመስማት ፍላጎቱ የለኝም። አሁን ከዚህ ቀጥ ብለሽ ሂጂ ብሎ ይላታል። እሷም እንግዲህ ከዚህ የትም አልሄድም፣ ወዴትም የሚሄድበት ነገር የለም። አሁን አንተ ማስተካከል ያለብህን ሁሉ አስተካከል ብላ ትለዋለች። እሷም እንግዲህ እንደዛ ባለችም ሰዓት ታዲያ ምንድን ነው የምትፈልጊው በማለትም እንግዲህ ንግግራቸውን ይቀጥላሉ። ሆኖም እንካ አዳምጥ ብላ ስትል ሁሉንም ነገር የማኪዳ ሴራ እንደሆነ ያዳምጣል። አየክ አይደለ? ምንም ሳታይ ትፈርዳለህ። አሁን እኔም እዚህ ቤት በፍጹም አልቀመጥም፣ ከዚህ ቤት ይሄድልሃለሁ ብላ ትለዋለች። ኤልያስም እባክሽን ይቅርታ አድርግልኝ። ይቅርታ አላደርግልም፣ ወደ ቤቴ ወደ ጎዳናዬ መሄድ እፈልጋለሁ ብላ ትለዋለች። ሆኖም ነይ እስቲ አንድ ነገር ልንገርሽ በማለትም ወደ ውስጥ ይዟት ይገባል። እሱም ዳግምና ማኪዳ ወንድምና እህት እንዳልሆኑ አውቃለሁ ብሎ ይላታል። ሆኖም እንግዲህ እሱም ሁሉም ነገር ውሸት እንደሆነና እያስመሰለች እንደምትኖር ያውቃል። እንዴ ይሄንን ሁሉ ነገር አውቀህ ደብቀህ እንዴት እንደነሱ አስመስለህ ትኖራለህ? እኔ ማኪዳ መጥፎ ሰው አልመሰለችኝም። ለእኔ የምታስብልኝና ጥሩ ሴት ነበር የመሰለችኝ። ሆኖም ግን ከዕለታት አንድ ቀን ወንድሜ ነው ብላ ያመጣችውን እንዴ ወንድሜ ነው ብላ እንዴት በደንብ ሰላም ሳልለው ብዬ ወደ ክፍል ተመለስኩ። ወደ ክፍል በተመለስኩ ሰዓትም የኔ ፍቅር እየተባባሉ ሰማዋቸው። ይህንን ነገር እንደዚህ ማድረጋቸው ካልቀረ ብዬ ምንም ነገር ሳላደርግ ተነስቼ ሄድኩኝ። ስለዚህ ነው ይሄንን ነገር እያስመሰልኩ የነበረው ብሎ ይላታል። ሆኖም እንግዲህ ይሄንን በተናገራትም ሰዓት ይሄ ሁሉ አውቀህ ማስመሰል ይሄንን ማንም ሰው ከኔና ካንቺ ማንም እንዳያቅ አንቺ ካገሽኝ ሁሉንም ነገር እጨርሳለሁ ብሎ ይላታል። አይ ነው እንዴ? እንደዛ ከሆነማ በጣም ጥሩ ብላ ትለዋለች። ሆኖም እንግዲህ ማኪዳም ነገሮቹ ሁሉ ስለተበላሹባት ነገሮቻችን ሁሉ ያሰብነው ሁሉ ያ ሁሉ ሀብት እንኖራለን ያልነው ሁሉ ነገሩ ተበላሽቷል። እኔ ድንገት አምልጦኝ ስናገር ደረሰብኝ። ሆኖም እንግዲህ በተናገርኩበት ሰዓት ኤልያስ ፍቺ
እንደምንፋታ ነግሮኛል። እኛ ተፋታም ማለት ነገሮች አበቁ። ስለዚህ አሁን አማናዊትን መግደል አለብን። እኛ እንደገደልን አስመስለን ሳይሆን በመኪና አደጋ እንደሞተች አድርገን መኪና አዘጋጅና ምንም አይነት ታርጋ የሌለው የሆነ መኪና አዘጋጅ ውሰድና ግደላት ብላ ትለዋለች። በዚህ ሰዓትም እንግዲህ ዳጊ የአማናዊት ፍቅር ገብቶለት ነበር። እንደዚህ ወንዳ ወንድ የሆነች ጀግና የሆነች ሴት እንዴት እገላታለሁ? በፍጹም እሷን መግደል የለብኝም። ምንድን ነው ማደርገው ብሎ ከእሷ ጋር ያስባል። ሆኖም ምን እያሰብክ ነው እኔ እዚህ ጋር ሆኜ ብላ ትለዋለች። እሱም በዚህ ሰዓት አይ ከገደልናት በኋላ የሚመጣብንን መዘዝ እያሰብኩኝ ነው ያለሁት ብሎ ይመልስላታል። ምንም አይነት መዘዝ አይመጣብንም። አንተ ካርጋ የሌለው መኪና አምጥተ በመኪና አደጋ እንደሞተች አድርገን ይህንን ነገር ካልፈታ ነው በስተቀረ ይሄ እንኖረዋለን ያልነውን ነገር ሁሉ ይበላሻል ብላ ትለዋለች። እሱም እንግዲህ ይህንን ነገር በፍጹም አላደርግም፣ እንዴት አደርጋለሁ እያለ ከራሱ ጋር እየተሟገተ ካለበለዛ እንግዲህ ይህንን ህይወት እንደማይኖሩ ትናገራለች። ማኪም እንግዲህ ህፃኗ አማናዊትን እናቷ እንድትሆን ትጠይቃታለች። እሷም እኔ እናትሽ አልሆነም ወይን አክስት ወይን እህት ልሆንሽ እችላለሁ እናትሽ ግን አልሆነም ብላ ስትላትም አክስቴና እህቴ ማኪዳ ትሆነኛለች፣ አንቺም እንደ ማኪዳ አትወጂኝም ማለት ነው ብላ ስትልሽ የምኖርልሽም ለአንቺ ብዬ ነው፣ እወድሻለሁ፣ ግን ደግሞ እናትሽ ልሆን አልችልም ብላ ትላታለች። ሆኖም እንግዲህ በዚህንም ሰዓት ታኮርፍና ትሄዳለች። እሷም እንዴ ከአባቷ ጋር ልታጣብሰኝ እያሰበች ነው ወይ? እች ልጅ ምን እየሆነች ነው ያለችው ብላ ትላለች። ሆኖም እንግዲህ ለአባቷም ትነግረዋለች አማናዊት ጋራ እንደተጣሉና እናት እንደምትሆናት እንደምትፈልግ ትነግራለች። ሆኖም እንግዲህ ኤልያስም አማናዊትን ሳታስቢ ስማታል። ያንንም በሳማት ሰዓት እንግዲህ ማኪዳ አላየችም ነበረ። ሆኖም እንግዲህ ማክቤል አይቷ ነበር። ማክቤል እኮ አይታለች ብላ ስትለው ምን ይደንቅሻል አይቻታለሁ ብሎ ይላታል። ሆኖም እንግዲህ ማክቤል ህፃኗም አባቷን እናት እንድትሆንልኝ እፈልጋለሁ ብላ ስትልም እናት መሆን አትችልም፣ እናት እንድትሆን ከሆነ ወይን እሷ አንቺን መውለድ አለባት ወይም ደግሞ እኔ እሷን ማግባት አለብኝ ብሎ ይላታል። ታዲያ ለምን አታገባትም እና እናቴ አትሆንልኝም ብላ ትጠይቃለች። በዚህንም ሰዓት ማኪዳ እበር ስር ሆኗ እየሰማች ነበር። አንቺ የወንሽ ነገር ጭራሽ አባትሽንና እቺን የጎዳና ልጅ ልታጋቢ ታስቢያለሽ ማለት ነው? ቆይ ጠብቂኝ እያለች እንግዲህ ትናገራለች። ሆኖም እንግዲህ ማክቤልም ልብሴን ቆይ እስቲ ልብሷን ተኩሼ ልስጣት፣ እቺ ልጅ እኮ ከአባቷ ጋራ ልታጣብሰኝ ነው ማለት ነው እያለች እንግዲህ እየተሳሳቀች ልብስ ትተኩሳለች። እሷም እንግዲህ ልብሱን በምትተኩስበትም ሰዓት ማኪዳ ትመጣለች። ምንድን ነው የምታደርጊው? ማሽኔን ለማበላሸት ፈልገሽ ነው ወይ? ምን ማድረግ አስበሽ ነው ብላ ትላታለች። እሷም በዚህ ሰዓት ምን ማድረግ አስባለሁ? ምንድን ነው የማደርገው ነገር ብላ ትላታለች። አይ የሆነ ነገርማ አለ፣ ስለዚህ ማሽኔን እንድታበላሽብኝ አልፈልግም፣ አሁን ቁጭ አድርገሽ ሂጂ ብላ ስትላትም እኔ ጎዳና ሆንኩኝ እንጂ እኮ የራሴ ማንነት የራሴ ቤተሰብ አለኝ። ስለዚህ የጎዳና ልጅ መስየሽ ከሆነ ሁሉንም ነገር አውቃለሁ በማለት ትናገራታለች። በዛንም ሰዓት ስትናገራት አሁን ስለዚህ ማሽኑን ለቀሽ ሂጂ ብላ ትላታለች። እሷም ማሽኑን ለቋ እንደማትሄድ ትናገራታለች። ሆኖም እንግዲህ ማሽኑን ለቋ እንደምትሄድ ብትነግራትም እምቢ ስትላት አሁን እዚሁ ነው የምተኩስሽ የማትሄጂ ከሆነ ብላ ትላታለች። እንግዲህ አባቷም ደግሞ ማክቤልን ምን ሆነሻል ዛሬ አኩርፈሻል ብሎ ይላታል። ከአማናዊት ጋራ ተጣልተን ነው ብላ ትላለች። ምን ሆናችሁ ነው የተጣላችሁት ብሎ ሲላትም እናቱ ነኝ ብዬ ስላት አኮረፈችኝ ብላ ትላለች። እሱም እንግዲህ እዛ ሳሎን ላይ እየመከራት ነበረ። ሆኖም እንግዲህ ማኪዳ ውስጥ ላይ ትገባና ካውያ እየተኮሰችውን ያለችውን እንግዲህ
በዚህ አንቺን እተኩስሻለሁ ከዚህ ቤት የማትወጪ ብላ እንግዲህ ካውያውን ይዞ አባት እየተጫጫው ክፍሉ አልቋል። ኤልያስ እንግዲህ ሳሎን ላይ ስላለ ይደርስላትና ያስጥላታል ብለን ተስፋ እናደርጋለን። እንግዲህ ሁሉም ነገር ይፋ ወጥቶባታል። እስከ ዛሬ ድረስ እንግዲህ ማኪዳ ወንድሜ ነው ብላ ያመጣችው ባሏ የታወቀባት ያልመሰላት እንግዲህ ከኤልያስ ጋራ ለመታረቅ አብራ ለመቀጠል ነበረ እያሰበች ያለችው። እንደምንም ብለሽ ሴትነትሽን ተጠቅመሽ አሳምኘው እያላት ነበረ። ሆኖም እንግዲህ እሱ እንደዛም ቢላት አሁን ላይ ነገሮቹ ሁሉ ግልጽ ሆነውባታል። እንዴት አድርጓ እንግዲህ አሳምና አብራ እንደምትኖር ካለበለዛም ደግሞ እንግዲህ አማናዊትንም እንደሚያፈቅራትና አማኑኤልንም እንደምታፈቅረው እየነገራት ነበረ። እንግዲህ ነገሮቹ ሁሉ አሁን ላይ እንደዚህ ሆነው ይገኛሉ። እንግዲህ ቀጣዩን ደግሞ ቀስ እያለን የምናየው ይሆናል። የዛሬው እንግዲህ ይህንን ይመስላል። ላይክ ሰብስክራይብ አድርጉ።